ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። ያለንበት የግንቦት ወር የአእምሮ ጤና ግንዛቤ መፍጠሪያ ወር እንደመሆኑ ይህንኑ ታሳቢ ያደረገ አስተማሪና አሳዛኝ ታሪክ ከምታጋራን እንግዳ ጋር ቆይታ አደርጋለሁ። ወደ 4 አስርት ዓመታት በተጠጋ የቪኦኤ ጋዜጠኝነት ህይወቷ የምታውቋት ወይዘሮ ትዝታ በላቸው። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ትዙ ግብዣዬን ተቀብለሽ ስለተገኘሽ በጣም ነው የማመሰግነው። አመሰግናለሁ ሪዮት በጣም እሺ ቴንክ ዩ በጣም በመግቢያ ወደ ጠቀስኩት ጉዳይ ከማለፋችን በፊት አንቺን አግኝቼ ስለ ቪኦኤ ባላወራ ልክ አይመጣምና ምሽ ቪኦኤ ላይ ቆይታ እናደርጋለን። ቪኦኤን ስንከታተል ለኖርን ሰዎች ሀዘን በሚያጭር በሚያሳዝን ሁኔታ ያው ቪኦኤ መዘጋቱ ተሰምቷልና አንቺ ደግሞ በጡረታ ከለቀቅሽ ከ3 ዓመታት በኋላ ነው አይደል? ልክ ነው። እንደው ላንቺ ደግሞ ምን ይመስላልኛ እንደዚህ ከተሰማን ያንቺን ስሜት ባቀው ሳትለቂ በፊት ቢሆንና አሁንስ ብለሽ አስበሽዋል ወይ? እሱን እስኪ ያጫውችን። እውነቱን ለመናገር እንኳን ቮይስ ኦፍ አሜሪካ በጣም መረጃ ለቸገረው መረጃ ስልሽ እንግዲህ የተጣራ መረጃ ለቸገረው ህዝብና በዚያ አማካኝነት ለሚያገኝ ህዝብ መቅረቱ በጣም በጣም የሚያሳዝንም ነው የሚጎዳም ነው እና እኔ ደግሞ እዛም ለረጅም ዓመታት እንደመስራቴ ኢትዮጵያዊም እንደመሆኔ መስሪያ ቤቱም እኔንም ያሳደገኝ ዕውቀትም የሰጠኝ በመጠኑም ያለኝን ዕውቀት እዛ ነው ያገኘሁትና እንደመሆኑ ባለውለታዬ የሆነ መስሪያ ቤት ነውና መዘጋቱ በጣም ያሳዝናል። እኔ ሁል ጊዜ እንደምለው ለኢትዮጵያም ብቻ ሳይሆን ለአሜሪካ መንግስትም ያሳዝናል። የኢትዮጵያ ህዝብ ከፍተኛ ቁጥር ያለው ነው። ከፍተኛ ወጣቶች ታዳጊ ወጣቶች ያሉበት ሀገር ነው። አቅማቸው ዕውቀታቸው የማይናቅ ነው እና ወደፊት ያለውን እድገት መገመት ይቻላል እና መዘጋቱ እጅግ በጣም የሚያሳዝን ነው። በሁለተኛ የጠየቅሽኝ ቀድሜ መውጣቴ ልክ ነው። አሁን የስራ ባልደረቦቼ በውል ምን እንደሆነ ሳያውቁ መቼ ተቆርጦ ከዛሬ ጀምሮ በቃ ጨርሷል ካሁን በኋላ ለአሜሪካ ድምፅ አትሰሩም የሚባሉበትና ወይንም ደግሞ ተመልሳችሁ ትመጣላችሁ የሚባሉበት ግልጽ የሆነ ነገር የለም። ፍርድ ቤት ብዙ ጊዜ ለሬዲዮ ጣቢያው ይወስናል። እስካሁን ድረስ እንደዛ ነው የሰማነው። የፕሬዝዳንት ትራምፕ ጠበቆች ደግሞ ይግባኝ ይላሉ። እስካሁን ድረስ ይግባኝም ተብሎ ነው እንግዲህ አሁን መጨረሻ ላይ በሳቸው የተመረጡ የተባሉ 2 ዳኞች እንዳይከፈት ያስቆሙት። አሁን ጨርሶ እንደምንሰማው ከሆነ አንድ ወግ አጥባቂ ለሆነ የሬዲዮ ጣቢያ ከፊሉ እንደተሰጠ ነው የምንሰማው እና በጣም የሚያሳዝን ነው የአሜሪካ ድምፅ ራዲዮ ጣቢያ መዘጋት። አዎ እንግዲህ እንደጠቀስኩት ነው እኔም ብዙዎችም የምንጋራው ስሜት ያሳዝናል አይደለም? ቪኦኤን የሚያክል ትልቅ ተቋም ሌላም እንደዚሁ የሚዲያ ተቋም ሲዘጋ የሚያሳዝን ነገር አለው። ብዙ ነገር የሚገኝበት ቀርቶ ማለት ነውና ግን ደግሞ ያው ከምትሰሩት ዘገባ ከተለያየ አይነት አመለካከትም በሚመነጭ ደግሞ ደስታም እያየሽ ነው ብዬ አስባለሁ አይደል? ሁለቱንም አይነት ነገር የሚያሳይ ብዙ ሰው ያዘነም ቢሆን አይ ደግሞ እንዲህ ሲያደርጉ ነበር እንዲህ ሲዘግቡ ነበር እኛ ጋር እንዲህ ምናምን አይነትም ነገርና እሱን ሪአክሽን እንዴት አየሽው? እንደምታውቂው እኮ ነው ሚዲያ ሁሉንም ሰው ለማስደሰት አይችልም። ሁሉም ሰው ሊደሰትበት አይችልም። ሰዎች የሚያዳምጡሽ የራሳቸውን ጉዳይ በማስቀደም ነው፣ እውነትን በማስቀደም አይደለም። እና እውነትን አስቀድመው የሚያዳምጡትን ነገር ከእውነት ጋር ቢያስተያዩት እና ከዛ በኋላ ውሳኔ ቢወስዱ ሌላ ነገር ነው።
እና ይህን ስልሽ ደግሞ ቮይስ ኦፍ አሜሪካ ሁሉ ጊዜ ትክክል ነገር ይዘግባል ማለት አይደለም። እንደማንኛውም ሚዲያ አልፎ አልፎ ሊሳሳት ይችላል። ከዛ የመነጨ የሰዎች ነቀፌታ ይኖራል። አንድ እሱ ነው። ሁለተኛ አሁን በጣም የሚያስጮሁ የዲጂታል ሚዲያ ላይ ያሉ መገናኛ ብዙሃን አሉ። በዩቱብ እንትና የሚደመጡ አሉ። ለማንም የማይገዙ አንድ ግለሰብ ተነስቶ የፈለገውን ብሮድካስት የሚያደርግበት አለ። እኛ ግን ለአንድ ትልቅ ኢንስቲትዩሽን ለአሜሪካ መንግስት ነበረ። አዎ እኛ የምንሰራው በተሰጠን መስፈርት ነው። በየአመቱ በሚመረመር የሚመረመር ፕሮግራም ነው። እሱ ሁሉ ቢታይ አድማጩም ቮይስ ኦፍ አሜሪካን ሁሉ ጊዜ በመረጠው ብዬ ነው እኔ ሀሳቤን የምሰጠው። እውነት ነው። በደንብ የምትዩ ይገባኛል። ማለት ከናለው የሆነ ፍጹም ነው ምናምን አይደለም። እንነጋገር ካልን ብዙ ችግሮች መነጋገር ይቻላል። ግን ከነዛ ሁሉ በጣም ትልቅ ደግሞ አስተዋጽኦ ነበረው። በጣም ትልቅ በቃና እሱን ማጣት በጣም ትልቅ ጉዳት ነውና ከዛም አንፃር ስለሱም ሳንባባል ወደ ሌላም ጉዳይ እንዳላልፍ ብዬ ነው። በጣም እንግዲህ ረጅም ዓመታት ነው የሰራሽው። የአማርኛው ክፍለ ጊዜ ሲጀመር ጀምሮ ማለት ነው አይደል? አይደለም፣ አማርኛው ተጀምሮ በ2 አመቱ ነው እኔ የስራ ባልደረቦችን የተቀላቀልኩት። አዎ እና ብዙዎቹ ፕሮግራሙን የጀመሩት አንጋፋ ጋዜጠኞች ናቸው። ካሁን ቀደም ኢትዮጵያ ውስጥ የሰሩ የረጅም ዓመት የስራ ልምድ ያላቸው ናቸው። እኔ 2 አመት ነው ቆይቼ ነው የገባሁት። ስገባም ደግሞ ጁኒየር ጋዜጠኛ ማለቴ ትምህርት ቤት ሄድኩኝ እንጂ በጋዜጠኝነት ሰርቼ አላውቅም። እና ከሃዋርድ ግራጁዌት እንዳደረግኩኝ አንድ ሌላ ስራ እሰራ ነበረ። ያው አሜሪካ ድምፅ ራዲዮ በአካባቢው ስላልነበረ ወይንም ሬዲዮ ይከፈታል የሚል ግምትም ስላልነበረኝ እና እንደ አጋጣሚ እሱ ሲከፈት አመለከትኩኝ፣ ገባሁኝ ከ2 አመት በኋላ። እንግዲህ እዚህ ነው የተማርሽው አይደለ? ከሃይ ስኩል በኋላ ያለውን የኮሌጅ ሄድሽው እዚህ ነው? ልክ ነው፣ እዚህ ሀገር ነው የተማርኩት። ከዛ ወደ ኢትዮጵያ ለመመለስ ነበር ሀሳብሽ፣ ግን የሚሆን ነገር አይደለም የነበረው አጠቃላይ የፖለቲካው እንደዚህ ሁኔታ። እዚህ ቆየሽ። እዚህ ቆይተሽ ደግሞ ተከፈተ እና የሆነ እንዳልሽው ነው። አጠብቂም መቼም የሆነ ተከፍቶ ምናምን ሰራለው በሙያ እዚህ ሀገር ትልቅ እድል ነው መቼም እና አይደለም። ያውም ደግሞ ጋዜጠኝነት ራሱ ስትማሪ እንግሊዘኛ ሁለተኛ ቋንቋችን ነው እና እዚህ ሀገር በሬዲዮ ወይንም በቴሌቪዥን ብሮድካስት አደርጋለሁ ብለሽ አታስቢ በእንግሊዘኛ። ምክንያቱም ተወላጆቹ እያሉ እኔን ከና አክሰንቴ ማን ይወስደኛል? እና ዝግጅቱ እንግዲህ ለሀገር ነበረ። እሱ ብቻ አይደለም። ያኔ እኮ ምንድነው እንደው በቃ ከናፍቆቱም የተነሳ በ2 አመት ውስጥ ተመልሰሽ ሄደሽ ቤተሰብ አይተሽ እንደገና ተመልሰሽ ትምህርትሽን ጨርሰሽ ወዲያው ዲግሪሽን እንዳገኘሽ ጠቅለሽ ሮጠሽ የምትሄጂበት ነው። ያ ሁሉ አልሆነም። ስለዚህ እንግዲህ ያው እዚህ ቀረም ማለት ነው። አጋጣሚው ግን ቮይስ ኦፍ አሜሪካ ሲከፈት ገባሁ። እንግዲህ ከመጀመሪያ ከጅማሬ ደረጃ ጀምረሽ የአፍሪካ ቀንድ አገልግሎት ኃላፊ እስከመሆን ደርሰሽ ነው የወጣሽው እና በጣም ሰፊ ነው። ሌላ ጊዜ እንደው ሲመችሽ ብዙ የምንባባልበት ጉዳይ ነው። እንደው ግን በዋናነት ጋዜጠኝነት ሲባል በጣም የምትወጅበት ምክንያት ይህንን ሁሉ ዓመት 37 39 ዓመት አይደል? 38 ዓመት። እስኪ ንገሪኝ ዋናው የምትወጂውን ነገር ከጋዜጠኝነት። ዋናው ጋዜጠኝነትን የምወድበት ምክንያት ከህዝብ ያገናኝሻል። ምንም ከሬዲዮ ጀርባ ተደብቀንም የምንሰራም ቢሆን። አዎ እኔ ደግሞ በጣም ብዙ ጊዜ የማህበራዊ ጉዳይ ጋዜጠኛ ነኝ። የጤና ጉዳይ መስራት በጣም እወዳለሁ። የሴቶች ጉዳይ መስራት በጣም እወዳለሁ። መሰረታዊ የሆኑ የጤና ጉዳይ አሁን መከላከያ ላይ፣ ውሃ ላይ፣
እኔ እስከ 10 ዓመቴ ገጠር ነው ተወልጄ ያደግኩት እና በልጅነት ያየሻቸው ነገሮች ደግሞ ከአእምሮሽ አይጠፉም እና እዚህ ሀገር ከመጣሽ በኋላ የሰውን አኗኗር ስታይ የሚስተካከልበትን መንገድ ነው ሁሉ ጊዜ የምታልሚ እና ሬዲዮ ደግሞ ኃይል ነው በጣም አንዲት ቦታ ቁጭ ብለሽ በሚሊዮን ለሚቆጠሩ ሰዎች ድምጽሽን የምታሰሚበትና ሐሳብሽን የምታካፍይበት ነው እና ጋዜጠኝነት በተለይም የሬዲዮ ጋዜጠኝነት በጣም እኔ የምወደው ለሱ ነው በፖለቲካም ረገድ ለምሳሌ አሁን በምርጫ ወቅት ላክ ነበረ የምርጫ ቲያትሩንም ዘግብ ነበረ እንዴት ሀገራችን ምርጫ ተብሎ ብዙ ነገር እንደሚደረግ ረሃብ ለምሳሌ ብዙ ረሃብ ዘግብ ያለው እና አንደኛ ከሀገር ያገናኝሻል መሄድ በተቻለ ጊዜ ሁለተኛ እንዳልኩሽ የህዝብን ጉዳይ ትኩረት እንዲሰጠው ወይንም ህዝብ የራሱን ጉዳይ ደግሞ እንዲሰማ ከተቻለ ደግሞ እንዲማር በጤና ረገድ ለምሳሌ ጥንቃቄ እንዲያደርግ ለምሳሌ አሁን በጣም ተከታታይ ፕሮግራሞች ነበሩ ለሴቶች ልጆች ገና ለአቅመ ሔዋን ሊደርሱ ሲሉ ሰውነታቸው ውስጥ ምንድነው የሚካሄደው እናቶቻቸው ምን ማድረግ አለባቸው እያደጉ ሲሄዱ ምን አይነት ጥንቃቄ ማድረግ አለባቸው ከስሜት ጨምሮ የሰውነት እድገት በሀገራችን የማይነሱ ነገሮችን እንደ ነውር የሚታዩ አንዳንድ ነገሮች አሉ ነገር ግን መነገር ያለባቸው ልጆች ግራ የሚገባቸው አንዳንዶች ለምሳሌ ፔሬዳችን ሲመጣ ነው ምንድነው ይሄ ነገር ብለን ደንግጠን የምናየው የሚነግረን ሰው የለም እንዲህ አይነት ነገሮች ገባሽ ቀላል ነገር ይመስላል ነገር ግን ለማስተማር ስትጪ አክሰሱ ሲኖር ህዝብን ለመድረስ ስትጪ ኢምፓክት ይኖራል ማለት ነው ለዚህ ነው ሬዲዮ በጣም ነው የምወደው ታዲያ ወደ ምስል ስትመጪ እንዴት ነው ከሬዲዮ በድምጽ ብቻ ከነበረው ወደ ምስል ሲመጣ እሱ ጋር ደግሞ እንዴት ነው አልወደድሽውም ወይስ አሁን እንደዛ እየሰራሽ ነው አይደለ በዲያስፖራ እንደዛ እየሰራሁኝ ነው በዲያስፖራ ሚዲያ ማለቴ አለ አይደለ ትሬኒንግ ሪሊ ያኔም ቢሆን በቴሌቪዥን እና ሬዲዮ ነበረ ባችለሬን የሰራሁት እና አሁን እንግዲህ ቴክኖሎጂ ብዙውን ነገር ነው የሚያስችለው ያኔ የነበረው ሌላ ሰው ካሜራውን ይዞ ቆሞ እንደዚህ ነው እና እሱም ጥሩ ነው አንቺ ስንትልሽ ላይ ብቻ ፎከስ ታረጊ ነበር ምናምን አዎ እኔ ከዛም በኋላ ደግሞ የቴሌቪዥንም ቀስ ብሎ እየገባ ነበረ ቮይስ ኦፍ አሜሪካ እኔ በዛ ጊዜ ግን እኔ ወደ ኤዲተርሺፕ ሄድኩኝ ከኤዲተር ቀጥዬ ደግሞ ወደ ክፍሉን ወደ መምራት አመራሁኝና አልፎ አንዳንድ ጊዜ ወደ እንግሊዘኛ ፕሮግራም ስለ ኢትዮጵያ ኢንተርቪው ሲፈልጉ እንደዚህ እንቀርባለን እንጂ ብዙ ጊዜ ቴሌቪዥን ፕሮግራም እንተናነለ እና ያው ከጋዜጠኝነት መለየት በጣም የሚከብድ ነገር ነው ለዛውም ከዚህ ሁሉ አመታት በኋላ ለዛም ይመስለኛል ከ3 አመት በኋላ አሁን ደግሞ ያየልሽ ነው እና እንደው ምልሽ ከመቀመጥ ምልሽ ዳያስፖራ ውስጥ ያለው ሪሶርስ በጣም ከፍተኛ ነው እንደኔው ሳያስቡ መለሳለሁ ብሎ ወጥተው የቀሩ ማአት ሰዎች አሉ ገባሽ በተለያዩ ምክንያቶች እና የኛ ልምድ አገር ሰላም ሆኖ ሁላችን ብንመለስ ወይንም ሁሉ ላይ መለስ ይችላል የፈለገ ሊመለስ ይችላል ያልፈለገ እንኳን ቢቀርና የፈለገ ቢመለስ
ኢትዮጵያ ውስጥ ከፍተኛ ለውጥ ሊኖር ይችላል። እንደው በልምድ እንኳን እዚህ እንደው በአይን ያየነው በጉርብትና ከሰዎች ጋር ስንኖር ባየናቸው እንኳን እና እንደዚህ አይነቶቹን ለማስተላለፍ ያህል ነው በዲያስፖራ ሚዲያ። አይ በጣም ቆንጆ ነው እንጂ እንዳልሽው ነው። ይህንን ያህል አመት ልምድ ከዛ ደግሞ ያው በእውቀት መጀመሪያም የተማርሽው ነው ያንን ይዘሽ ነው የገባሽው። ከዛ በኋላ በኃላፊነት ደረጃ እስክትደርሺ ድረስ ምን ያህል እውቀት ልምድ እንደምታካብቺ ግልጽ ነው፣ ስራዎችሽም ላይ ይታያል። እሱን ደግሞ መስጠት አለብሽና የምን ቁጭ ነው። ልክ ነው። ለነገሩ ጡረታ ለመቀመጥ ነበር። አንዳንዴ እቀመጣለሁ። ትዙዬ እንግዲህ የቪኦኤ ጉዳይ የልምድሽ በሌላ ጊዜ እንዳልኩት በሰፊው እንመለስበታለን። እንዲህ በቀላሉ የምንተወው ጉዳይ አይደለም። ብዙ ነገር የምንማርበት ነገር ነው እና ሌላም ጊዜ ጋብዥሽ እንደዚሁ እንጨዋወታለን ብዬ ተስፋ አደርጋለሁ። አሁን በመግቢያ እንዳልኩት የአእምሮ ጤና ወር እንደመሆኑ እንግዲህ ከዚህ ጋር ተያይዞ ደግሞ አንቺ እጅግ የሚያሳዝን ያለፍሽበት ነገር አለ። እንደዚህ አይነት ነገር መናገር ከባድ ነው ይገባኛል። ግን ደግሞ በቃ በእኔ ደረሰ በሌሎች አይድረስ በሚል እያደረግሽ ያለሽው አለ። አንቺም እንደዚሁም ደግሞ የልጅሽ አባት የቀድሞ ባለቤትሽ ልጅሽ ሌላኛው ልጅሽ ሌሎችም ሰዎች ሆናችሁ እያደረጋችሁት ያላችሁ ለማህበረሰቡ ትልቅ አስተዋጽኦ አለና ስለሱ እንድንነጋገር እንደዚሁም ደግሞ በተመሳሳይ ሁኔታ ውስጥ እያለፉ ያሉ ሰዎች ትምህርትም እንዲያገኙበት እንዲሆን ነውና የጋበዝኩሽ። እስኪ ስለ ቤተሰባዊ ህይወትሽ ትንሽ ንገሪን። አሁን የምንነጋገርበት ልጅሽ ቢያን በተመለከተ እስኪ መጀመሪያ እንደምን አይነት ልጅ ነበረ ከሚለው ብንጀምር ደስ ይለኛል። እሺ ከብያ ልጀምር። እውነቱን ለመናገር ብያ እንደው የሚታመን አይነት አልነበረም። ባህሪው በቃ ፍጹም የሆነ በጣም መልካም ልጅ ነበረ። በጣም ጥሩ ልጅ ነው። በትምህርቱ በጣም ጎበዝ ነው። በስፖርት በጣም ጎበዝ ነው። ጨዋ ነው። ሰው አክባሪ ነው። በጣም ሰው ይወዳል። የዋህ ነው። ብዙ ነገር የሚያስታውሰኝ በቃ ሁሉን ነገር እግዚአብሔር አሟልቶ የሰጠው ልጅ ነው ብያ እና እንደው የሚገርመው ነገር እኔ ብቻ አይደለሁም። እዚህ አካባቢ ሰብሰብ ብለን ነው ልጆቻችንን የምናሳድገው እየተጋገዝን። እያንዳንዱ ሰው ይሄ ልጅ የት ይደርሳል የሚባል አይነት ነበረ እና ሃይ ስኩል ሲመረቅ እንኳን በሚመረቅበት ጊዜ በእውነቱ ለኛ ለቤተሰቦቹ እሱ የሚሸልማቸውን ሽልማቶች የመቀበሉ በየምሽቱ በጣም ከባድ ነበረ። በቃ ብዙ ይበዛ ነበረ። እንደው እየሳቅንበት ነበርና ከዛ በኋላ ነው እንግዲህ ኮሌጅ ሄዶ በሁለተኛ አመቱ ዲፕሬሽን ጀመረ። እኛ አሁን ይሄንን ሁሉ እንትን የምንለው ምንድነው? እኛ እናውቅም ነበር። ምንም እኔ ስለ ሜንታል ኢልነስ አላውቅም። እኔ በጣም ፍቅር ሰተን ደግሞ ራሱን የቻለ ልጅ ነው። በጣም እንደውም መሪ ነው። ትምህርት ቤት ውስጥ በሊደርሺፕ ሁሉ ጊዜ በተለይ ስፖርታዊ ጨዋታዎችን በተመለከተ በጣም ብዙ አዋርድ አግኝቷል። ዋሽንግተን ፖስት ላይ ይጻፋል። መንገመሪ ጋዜጣ የሚባለው ላይ ሁሉ ጊዜ ይጻፋል እና በሊደርሺፕ በቃ በጣም የታወቀ ነው እና በቃ አለቀ የሱ ነገር። ጨረስን እግዚአብሔር ይመስገን ብለን ነው እኛ ኮሌጅ የላክነው። ከዛ ነው እንግዲህ ዲፕሬሽን የጀመረው። ከዛ በሶስተኛው አመት ላይ አቋርጦ ሲመጣ ነው ኒውዮርክ ማለት ነው። ኒውዮርክ ነበረ። ፔስ ዩኒቨርሲቲ ነው የሄደው። ሙሉ ስኮላርሺፕ ሰጥተው ነው የወሰዱት። በጣም ብዙ ዩኒቨርሲቲዎች ተቀብለውት ነበር።
ፔስ ሄዳለሁ ባስኬትቦል ይጫወታለሁ ብሎ ነው ሄደው እና ባስኬትቦልም አላጫወቱትም እውነቱን ለመናገር። አሁን እኛ ብዙ ነገር ነው እስከዛሬ ድረስ ምክንያቱን ማናቅ ምንድነው ባስኬትቦል ስላልተጫወተ ነው ማን ራሳችን አሁን ድረስ ነው ያየው። አሁን ሜይ 11 አራተኛ አመቱ ነው አላውቅም እስካሁን አላውቅም። ስለዚህ ሰማን ኤኒዌይ የተወሰነ ሁለተኛ አመት ላይ ዲፕሬሽን ያስቸግረኛል መተኛት አልችልም መብላት አልችልም ፎከስ የለኝም ማጥናት አቃተኝ ሲል አረ እንዴት ነገር ብለን ተነስተን አንድ ዊክ ሮጠን ሄድን እና ከዛ የምክር አገልግሎት ጀመረ እና እንግዲህ የልጅ ነገር እሱም በትክክልም ይቀጥላል መሰለኝም እኛም ምን ያህል ፈጥነን እንደደረስንለት አላውቅም እርግጠኛም አይደለሁም። ከዛ ሲመለስ ግን ከአንድ የተወሰነ ሰምስተር ኦፍ ከወሰደ በኋላ እንደገና ስናስመረምረው አይ ልጃችሁ ባይፖላር ዲስኦርደር አለው ተባለ እና ያን ጊዜ ነው ለመጀመሪያ ጊዜ ባይፖላር ዲስኦርደር የሚባል ነገር ይሰማል። እና ዲፕሬሽን እናውቃለን ማቀው ነው አሁን እንደዚህ እንደ ድብርት በቃ ይቀላል ነገር እነኚህ ነገሮች ግን በጣም 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 ከባድ ነገሮች ናቸው። ከባድ ባይፖላር ዲስኦርደር ሲሉኝ ከበፊቱ ባህሪውን ስገመግመው ልክ የሚገልጹት ነገር በፊትም አለ እናይ ነበረ የሚላቸው ነገሮች ነበሩ የሚሰራቸው ነገሮች ነበሩ እና ባይፖላር ነው ባይፖላር ምን ማለት ነው ብለን ስናይ ባይፖላር ምልክቶች አሉት እና እንደዛ ነው። ከዛ በኋላ እንግዲህ ተመልሶ ተማሪ ቤት ለመግባት ሞከረ አንድ ሰምስተር ነው እንደዚህ ተማረና አልቻለም ተመልሶ መጣ እና ከዛ በኋላ በአጠቃላይ 15 አመት ተንከራተተ በጣም በጣም ተንከራተተ። እኛም የሚቻለውን ነገር ገንዘብ የሚችለውን የኛ ዕውቀት የሚችለውን ነገር ሁሉ አደረገ ግን አልሆነም እና የሱ ታናሽ አለ መሳይ ይባላል እግዚአብሔር ይመስገን ደህና ነው እሱ ሜሪላንድ ዩኒቨርሲቲ ባችለርሱን ሰርቷል ከዛ ደግሞ ዩቪኤ ኤምቢኤውን ሰርቷል የግል ቢዝነስ አለው ይሰራል ደህና ነው እግዚአብሔር ይመስገን እና እኔም አለው አባታቸውም ደህና ነው አለ። እንግዲህ የሆኑ ምልክቶች እናይ ነበር ብለሻል ግን ያ ባይፖላር መሆን አለመሆኑን አታውቁም? አናውቅ እንደምን ያሉ ነበሩ እነሱ ምልክቶች? የሆነ ኤክስትሪሚቲ አሁን ለምሳሌ ሁሉ ጊዜኛ እንስቅበታለን አማላየን ይለናል አማ ሶልጀር ይለናል በጣም ባይፖላር ማለት ከአንድ ጫፍ ወደ አንድ ጫፍ ስሜታቸው በሚወረወርበት ጊዜ ነው። አንዳንድ ጊዜ ደግሞ ይላል እና ከሰውም ጋር አንተም ማለት አይፈልግም ይሄ ልጅ ምን ሆነ ምናምን ብለን ነው የምናልፈው። ይሄንን ወደ ልክ እንደ ህመም አላሰባችሁትም? እንደ ህመም አላሰባችሁትም? አናቅም። ለዚህ ነው አሁን ነው የዚህ የኛ ቅስቀሳ ዓላማ ይሄ ነው እና አናቅም ማን ነው ስለ ሜንታል ኢልነስ እየዞረ የሚያነበው እና በኋላ ነው መድኃኒት ሲሰጠው አንዱ ደግሞ የሜንታል ኢልነስ ትልቁ ችግር ምንድነው ሜንታሊ ኢሊ የሆነው ሰውዬ አይደለሁም ነው የሚለው አይደለሁም እና እሺ ብሎ መድኃኒት አይወስድልሽም እና እየተከታተልሽ አንቺ ነሽ መድኃኒት መስጠት ያለብሽ። መድኃኒት ጀምሮ በተው ቁጥር ሁሉ የሚባባስበት ሁኔታ አለ እና በኋላ ግን ወደ ሌሎች ማኒያ የሚባል አለ
ስኪዞፍሬኒያ የሚባል አለ። ወደዛ ሁሉ ዘለቀ። ከዛ ብዙውን ጊዜ ሌላ አሁን እንዲሁም በማህበረሰባችን ውስጥ ሌላ በደንብ ህዝቡ በደንብ ጠልቆ ቢያውቀው ምለው እኔ አንዳንድ ጊዜ የአእምሮ በሽታ ያለባቸው ሰዎች ሰብስተንስ መጠቀም ይጀምራሉ። ያ ማለት ይሄ አሁን ለምሳሌ ባይፖላር ዲስኦርደር ወይንም ስኪዞፍሬኒያ ሲኖርሽ ጩኸት ማአት ሰው ከጀርባሽ ቆሞ እንደሚጮህብሽ ነገር ወይንም እንደሚያዝሽ አደጋ አድርሽ ሁሉ የምትባይበት አይነት ነገር አለ። ወይንም ደግሞ ሊገሉሽ መጡ የሚባል የምትሰሚው ድምፅ አለ። እሱን እንትን ለማለት መድኃኒት እንዲወስዱ ይታዘዛል። እነሱ ግን እሺ ብሎ መድኃኒት አይወስዱም። እና መድኃኒት ከመውሰድ ይልቅ ወይ መጠጥ ወይንም ደግሞ የስትሪት ላይ ያለ ድረግ ይጀምራሉ። ያ ደግሞ እንግዲህ የባሰ አንደኛ ወይ ያባብሰዋል፣ ወደ አዲክሽንም ስለሚሄድ ማቆምም ከባድ ነው። እና ይሄንን ግልጽ አድርገን ነው መነጋገር ያለብን ማህበረሰባችን ውስጥ። ጥንቃቄ ማድረግ አለብን የሚል ነው። ሌላው ደግሞ የሚያስጨንቁ አሁን ለምሳሌ እኔ ልጄ ስትሬት ኤ መሆኑን ኦነር ስቱደንት መሆኑን ነው የማወራው። ሌላ የሚያውቀውን ነገር ሁላችንም ልጆቻችን ማነጋገር መቻል አለብን። ስፖርት መስራት ያለመቻሉ ነው ወይ ምንድነው የከፋው ወይስ ምንድነው ለዚህ የዳረገው? ወይንስ እንደሚባለው ይሄ ኬሚካል ኢምባላንስ ነው? ደግሞ በቤተሰብ ውስጥ አንዳንድ ጊዜ በዘር የሚመጣ አለ ይባላል። ቤተሰብ ውስጥ እንደዚህ ሜንታል ኢልነስ ካለ የሚጠቁ አሉ። እሱ ሁሉ ሰው ግንዛቤ እንዲያገኝ ለማድረግ ነው አላማችን። መጀመሪያ ስታውቁ ግን እንግዲህ በእኛ ማህበረሰብ ዘንድ እንዳልሹ እንደዚህ አይነቱን ነገር ብዙ ግንዛቤ የለንም። እንደገና ደግሞ የሆነ አይነት ልክ እንደ እርግማን እንደሆነ አይነት ችግር አድርጎ በተለይ ሀገር ቤት የማሰብ እዚህም ብዙ ለውጥ የሌለባቸው አይነት ሁኔታዎች አሉ እና እሱን ነገር እናንተ እንዴት ተወጣችሁት? እንዴት ነበር የተቀበላችሁት? እሱንስ የኛ አየሽ ትንሽ ልዩ የሚያደርገው የራሱ የብያ ማንነት ነው። ብያ የሚታወቀው በጣም ቻርሚንግ ተጫዋች፣ ልክ እሱ በቃ ይሄን ክፍል ውስጥ ሲገባ ክፍሉን የሚያበራ ልጅ ነው እና እንዳልኩሽ አንድ 8-9 የምንሆን ቤተሰቦች ተሰብስበን ነው ልጆቻችንን ያሳደግናቸውና በየቤቱ እየሄዱ ቤቢሲት እየተደረጉ ምን እያሉ ከዛ ካደጉም በኋላ ደግሞ ጨዋታቸውንም እየተያዝን እየሄድን ነው የምናየው። ለምሳሌ ሶከር ይጫወት ነበረ፣ ባስኬትቦል ይጫወታል፣ ይሄን የአሜሪካን ፉትቦል ይጫወታል። ብያን ሁሉ ሰው ያውቀዋል። ከዛ ደግሞ ተሸለመ ይባላል በአካዳሚክሊ ሁሉ ሰው ያውቀዋል። እና ለኔ ሲታመም ምንም እንትን የሚያደባብቅ ነገር ምንም አልነበረም። ሁሉም ሰው ደግሞ ያየዋል። እንዴ ምን ሆኖ ነው ይሄ ልጅ? እንደውም አንድ ያረፈች ጓደኛ ናት አለ ነበረች እና እሷ ነች የጓደኞቻችንን ስብሰባ ጠራች እና ምንድነው ማድረግ ያለብን? ምን ሆኖ ነው ይሄ ልጅ እና እንዴት ስንረዳ ይሄንን ቤተሰብ ብለው እና እኔ ይሄ አፍረት የሚባለው ምኑ ቀድሞ በጭንቅላቴም አልመጣም። አይ ነው ልጄን አውቀዋለሁ እና እሱ በፈጠረው ችግር ወይንም እኔ ችግር ፈጥሬ ነው የሚል ሀሳብ አልመጣልኝም። ወይንም ደግሞ እርግማን ነው ያውን ሰው እንደሚለው ሰይጣን ነው። በህይወት እያለ ብዙ ሰዎች መንገድ ላይ ያቆሙኝና ለምንድነው ጠበል ማታስወስጂው ማታጸልይለት እንደዚህ ብዙ ነገር
ሀዘኔታቸው ደግሞ በሆነ ነገር ተለክፎ ነው ሰው መድኃኒት አብልቶት ነው ምናምን ብዙ ነገር ይሄ ሁሉ ምንድነው ከመውደድና ከመቆርቆር እንደሆነ ይገባኛል at the same time ደግሞ የአእምሮ ሁከት የሚባል በሽታ እንዳለ ግንዛቤም ያለ ስላልመሰለኝ ነው እና እኔ ሀፍረቱ ጋር አልደረስኩም ለልጅ ፈልጌ ትልቅ ነገር ነው እሱ ምክንያቱም ብዙ ጊዜ ልጆች የሚጎዱት እንደዚህ አይነት አመለካከቶች በራሳቸው ለረጅም ጊዜ ከቤት ሳይወጡ በተለይ እንዳልኩሽ ሀገር ቤት ተደብቀው የሚኖሩበት የሚጎዱበት በፊት በቀደሙት ጊዜዎች አሁንም አንዳንድ ቦታዎች ተመሳሳይ የሚደረግባቸው ነገሮች እንሰማለን እና ከዛ አንፃር እንደዚህ ልክ እንደተሰማ እንዳልሹ ከሌሎች ጋር መካፈል ችግርን ወዲያው እሱ ምናልባትም እንግዲህ የተማራችሁ ሰዎች መሆናችሁ አግዟችሁ ሊሆን ይችላል ብዬ አስባለሁ ከብያም ባህሪም ተጨማሪም ደግሞና እሱም አንድ ትልቅ ነገር ነው ብዬ አስባለሁ እንደው ከልጅሽ አባት ጋር ያለውም ነገር አንድ አስተማሪ ነገር ስለሚሆን ብናነሳው ደስ ይለኛል ብዙ ጊዜ መለያየት ሲኖር ልጆችም ላይ ተጽዕኖ በሚፈጥር መልኩ እንደዚህ አይነት ነገርንም አብሮ መስራት በማይቻል አይነት መልኩ የሚሆንበት ነገር አለና እናንተ ጋር ደግሞ ያየሁት እሱን አይደለም በጋራ ሆናችሁ አሁን የሚያቋቋማችሁት ደግሞ ግንዛቤ መስጫ ድርጅት አለን መጣበታለን ወደ በኋላ አብራችሁ ሆናችሁ ለማገዝ ተለያይታችሁም ቢሆን ያደረጋችኋቸው ሙከራዎች እሱ በራሱ አስተማሪ ነው ብዬ ስለማስብ ትንሽ ብትይበት ደስ ይለኛል እሺ ልክ ነው ከአባታቸው ጋራ ልክ ብያ ሃይ ስኩል እንደጨረሰ ነው የተለያየ ነው እሱ ወደ ኢትዮጵያ ይመላለስ ነበረ ከዛ ጨርሶ ሙቭ አደረገ አክቹሊ ብያ በ2003 እንደ አውሮፓ አቆጣጠር ነው ሃይ ስኩል የጨረሰው እኛ አጠቃለን በ2008 ነው የተለያየ ነው እና ነገር ግን በቃ በሰላም ነው የተለያየ ነው ያኔ ችግር ቢኖርም ነገር ግን የብያ መታመም ደግሞ አቀራርቦናል ምክንያቱም ብያን ማጣት ወይንም ብያን እንደዛ ሆኖ ማየት በጣም ከባድ ነበረ ለሁለታችንም በጣም ከባድ ነበረ ምክንያቱም ለሁለታችንም ይሄ የአይን ብሌን የሚባል ልጅ አለ አይደለ ደግሞ የመጀመሪያ ልጃችን ነው ለሁለታችንም እንግዲህ ልጅ ሁሉ ለወላጅ ብርቅ ነው ነገር ግን እጅግ በጣም እኔ ደግሞ በቃ ከህይወት ያብልጬ ነው በጣም ሞደው እና ጥሩ ልጅ ነው ባህሪውም የሚያስወድደው ነበርና በጣም ነበረ ለሁለታችንም ከባድ የነበረውና መደጋገፍ አስፈላጊ ነበረ የሱን ህመም ለመከታተል እና እንደውም ያቀራረበን የሱ ህመም ነው ለማለት ይቻላል የመጨረሻው ጊዜ ብያ እንዴት ነበር የሚለውን ትንሽ ብትይበት እንግዲህ የመጨረሻው ጊዜ ምን መሰለሽ ኮቪድም ተጨመረበት በጣም ብዙ ጊዜ ሆስፒታል ይወጣል በኮቪድ ጊዜ ሆስፒታል ገባ ከዛ ልክ ኮቪድ ይዞት ነበረ ከዛ በኋላ ከኮቪዱም ጋር ተያይዞ ሊሆን ይችላል ኤፕለፕቲክ ሆነ እንግዲህ የአእምሮ ሁከቱም የተወሰነ ደረጃ ላይ ደርሶ ሊሆን ይችላል ማናቅም እና በየጊዜው በቃ እየወደቀ ኢመርጀንሲ ሩም ይገባ ነበረ እና ከኮቪድ በኋላ እንደምታውቂው ብዙ መድኃኒትም
ብዙም አይገኝም። ግንኙነት ተቋረጠ ከካውንስለሮቹም ጋራ ቨርቹዋሊ ነበረ ካውንስሊንግም የሚደረገው እና እንደ አጋጣሚ እኔ ኢትዮጵያ ለስራ ሄጄ ነበረ ሜይ ውስጥ እና በቃ ህመሙ በጣም የባሰበት ጊዜ ነበረ እና ከሱ በፊት 1-2-3 ዓመት በፊት ኢትዮጵያ ልከነው ነበረ ለተወሰነ ለ1 ዓመት እዛ ሞክረን ነበረ አንድ ሆስፒታል ውስጥ አስገብተነው እና ያ በደንብ አልተሳካም ነበረ። እሱም ማስወጡኝ ይላል እነሱም እሺ እያሉ እየለቀቁት ይወጣ ነበርና አሁን ከሌላ ሰው ጋር ተነጋግሬ የማይወጣበትን ሁኔታ አመቻችቼ በደንብ ከነሱ ጋር ተነጋግሬ ነበር የመጣሁት። ወደዚህ ሀገር የተመለስኩት ማደርስ ዴይ 1 ቀን ሲቀረው ነበረ እና መጣ አገኘሁት ማደርስ ዴይ ለታ እና ነገርኩት። አሁን እንግዲህ ትሄዳለህ ኢትዮጵያ አልኩት። እንደውም ያረፈለት ጠዋት ተነስተን ፓስፖርቱን አየን። ፓስፖርት አሁን በደንብ የተሟላ ነው። ትሄዳለህ? እሄዳለሁ። ለአጭር ቀን ብቻ ነው የሚሄደው። ያው እንደሱ ነው የሚለው እሱ። ለአጭር ቀን ነው የሚሄደው ነው፣ እዛ ሀገር መቆየት አልፈልግም ምናምን። እሺ ብቻ ትሄዳለህ እና ተነገ ወዲያ ቲኬት ይቆረጥልሃል ትሄዳለህ አልኩት። እሺ አለ እና ጠዋት በ6 o'clock ጠዋት አየው ነበረ ተነስቶ ገላውን ተጣጥቦ በፎጣ እንደዚህ ሲያደርግ ወዴት ትሄዳለህ አሁን በዚህ በጠዋት ምናምን። እኔ ለስራ ተነስቼ ነበር። መጣሁ ኑን እመለሳለሁ አለኝ እና በቃ ያ ነው የመጨረሻ ያየ ነው እና ኑን አልመጣም፣ ማታ አልመጣም። እና እንዴት ነው አልና አንዳንድ ጊዜ ጓደኞቹ ጋር ያድራል። ከዛ በማግስቱ ወደ 9 ሰዓት ላይ መጥቶ ቤታችንን አንኳኩና ትላንት ኑን ላይ ነው የሞተው አሉ እና በቃ ያቺ ኤፕሌፕቲክ በሚሆንበት ጊዜ እርዳታም አላገኝም ይሆናል እና ኦቶፕሲው ራሱ ኢንኮንክሉሲቭ ይላል እና እንደዛ ነው የብያለሁ። ያሳዝናል፣ በጣም ያሳዝናል። ይህንን አይነት ህመም ይህንን አይነት ትልቅ ፈተና ገጥሟችሁ ግን ያው ከሆነ ጊዜ በኋላ ለሌሎች ደግሞ ትምህርት እንዲሆን ነው የእናንተን ሁኔታ የፈቀዳችሁት። ይሄ ትልቅ ነገር ነው እና ለራስ እንደምንም ብሎ መከራን ችሎ ችግርን ስቃይን ተቋቁሞ እንደገና ደግሞ ሌሎች ከኔ ህይወት ይማሩ ማለት ትልቅ ነገር ነውና እስኪ ወደ ብያ በላይነህ የአእምሮ ጤና ድርጅት ደግሞ እንሂድ። ይገርምሻል ካልሹ በተጨማሪ ምንም እኔ አደገኛ ህይወት እንደሚኖር አውቃለሁ። ከኔ ይቀድማል ብዬ ግን አስቤ አላውቅም። ግን ከሄደ በኋላ ብዩ እኔ ይሄንን ስራ እንድሰራ የሚፈልግ ይመስለኛል። ምክንያቱም በጣም ሩህሩህ ነው እሱ እና ሌሎች ያልታወቀላቸው የተጎዱ እና እንደሱ ገባኛል በጣም ትዙዬ። ይቅርታ አይዞሽ እንዴ። እንደሱ የሚንከራተቱትን ሰው ያላወቀላቸውን እንድንረዳ የሚፈልግ ይመስለኛል። ራሴን አሳምኜዋለሁ ብዬ ይሄን ይፈልጋል ብዬ ራሴን አሳምኛለሁ እና እንደ ትዕዛዝ እና እንደ ኃላፊነት ነው የተቀበልኩት። ምክንያቱም ማንም እሱ ያለፈበትን መንገድ ማለፍ የለበትም።
እኛ እኮ በቃ ከመውደዳችን በፊት የኛ ልዑል የኛ ጌታ ነበር የምንለውና ተንፈራቶ ነው። ስለዚህ ለዚህ ነው ድርጅቱም ደግሞ እንዲመሰረት የፈለግነው። ሌሎች እሱ ባለፉበት መንገድ እንዳያልፉ እና ድርጅቱን የመሰረትነው እሱ ባረፈ በአመቱ ነው። እሱ ሜይ 2021 ሜይ 11 ነው ያረፈው እና ኦገስት 2022 ነው ድርጅቱን የመሰረትነው። እና ድርጅቱ 501c ነው። ያው ሚሽኑ ስለ አእምሮ ሁከት ሰውን ማሳወቅ፣ መናገር። ይሄ አሁን እንደዚህ እኔና አንቺ እንደምንናገረው በግልጽ መነጋገር። የአእምሮ ሁከት የሚባል በሽታ አለ እና ምልክቶች አሉት፣ አይነት አሉት፣ ሕክምና አለው እና ከተዘናጋን ደግሞ ወደ ሌላ ነገር ሊሻገር የሚችል ነገር ነው። ራሴ በቅርብ ጊዜ ነው ልክ ፊዚካል ቼክአፕ በየአመቱ እንደምናደርግ የአእምሮ ቼክአፕም እኮ መደረግ አለበት የሚባል ነገር አለ። የአእምሮአችን ጤንነት አሁን አንቺ እንደዚህ ኢንተርቪው እንደምታደርግኝ በቀደም በዲያስፖራ ኔትወርክ ላይ ሌላ ሐኪም እኔ ኢንተርቪው አድርጌ ነበረ እና ጭንቀት ይሄን ነገር እንደሚያመጣ ወይንም ደግሞ የኑሮ ክብደት ይሄንን እንደሚያመጣ ሌሎች ብዙ የሚመጣበት ምክንያት እንዳለው ኬሚካል ኢምባላንስ የሚባል ነገር እንዳለ ይሄን ሁሉ ነበር የምታስረዳው እና ይሄ ነገር አለ። ስለዚህ የምንከላከልበት መንገድ ደግሞ ምናልባት በአቅማችን መኖር፣ ስፖርት መስራት፣ ለመዝናናት መሞከር፣ ራሳችንን ከሚገባው በላይ ያለመጣበብ፣ ያለመጨነቅ እንደዚህ እኔ እንግዲህ ሐኪም አይደለሁ፣ ይሄን ነገር መናገር አለበት እና የምንከላከልበትንም ሁኔታ መማር አለብን። ከዛ ለአእምሯችን መጠንቀቅ አለብን። አእምሯችን ሰውነታችንን ተሸክሞ የሚሄድ ነው። አእምሯችን ካልሰራ ምንም እኛ ቦታ የለንም። እሱ ነው የሚያሳዝነው። የሰው ልጅ አእምሮ ከታወከ ምኑንም አያውቀውም። ለራሱም የሚበጀውን አያውቅም፣ ለሶሳይቲም የሚበጀውን አያውቅም እና እሱን ነው በዛን መስፈርት ነው እንግዲህ ይሄ የተቋቋመው። ግን ከሱ ወዲህ ብዙ ጊዜ የምናደርገው ምንድን ነው? እንደዚህ አሁን በየቦታው ጋበዛለሁ፣ እናገራለሁ። ከዛ ዌብሳይት አውጥተናል። ዌብሳይታችን ላይ ኢትዮጵያውያንና ኤርትራውያን ሜንታል ሄልት ፕሮቫይደርስ ወይም ካውንስለርስ፣ ሳይካትሪስት በሙሉ ዴታቤዛቸውን ሰብስበን አስቀምጠናል። ሰው በቀላሉ እንዲያገኛቸው በቋንቋው ካውንስሊንግ እንዲያገኝ። አሁን በቅርቡ ደግሞ ኢትዮጵያ ካሉ ሁለት ሳይካትሪስት ሴቶች ጋራ ስምምነት አድርገን እነሱ ያው ከኛ ጋራ በመስራት በብያ በላይነህ ፋውንዴሽን አማካኝነት ሰው ያገኛቸዋል። በዋትሳፕ በቋንቋ በትግርኛና በአማርኛ ካውንስሊንግ ይሰጣሉ። እንዲህ አይነት ነገሮች አሉን። ከዛ ከካውንቲው ያገኘሁትን እኔ አንድ ፓምፍሌት አለ ትራንስሌት አድርጌ በቡክለት መልክ በነፃ እናድላለን። እሱ ደግሞ ስለ አዲክሽን ነው። አዲክሽን ምንድን ነው? አዲክሽን ምንስ አይደለም። ልጆቻችን ብቻ አይደለም አዲክትድ የሚሆኑት፣ ቤተሰብ፣ ሚስትም ልትሆን ትችላለች፣ ባልም ሊሆን ይችላል። አዲክትድ የምንሆነው በመጠጥ ሊሆን ይችላል፣ በሌላ ሱስ አምጪ ነገር በእጽ ሊሆን ይችላል።
ያ በሚሆንበት ጊዜ አብሮ የሚኖር ሰው ምንድነው ማድረግ ያለበት? እንዴት ነው የምናግዛቸው? ምንስ ማድረግ የለብንም? ያን የሚያደርግ ሰው ጋራ በምንኖርበት ጊዜ ራሳችንን እንዴት ነው የምንከባከበው የሚል ካውንቲው ጽፎ የሚያሰራጨውን እኔ ደግሞ ወደ አማርኛ መልሼ ለእኛ ማህበረሰብ እያሰራጨን ነው። አንዳንድ እንደዚህ አይነት ነገሮች እንግዲህ እየሰራን ነው። በጣም ትልቅ ስራ ነው። እንደው አንዳንድ ፎቶዎች እያሳየው ትንሽ ብንባባል ደስ ይለኛል። እዚህ ጋር እንግዲህ ከልጆችሽ ጋር ነው አይደል? ከብያና እንደዚሁም ደግሞ መሳይ አይደል? እስኪ ስለ መሳይ ደግሞ ንገሪን። እሱሳ እንዴት አለፈው? አሁን ማለት አንድ ወንድሙ ነው ነገር ሲከሰት በቃ እሱን ትሪት ማድረግ ራሱ ሌላ ነገር ነው አይደለ? የራሳችሁ ሀዘን አለ፣ እንደገና ደግሞ እሱን ደግሞ መንከባከብ እሱን ነገር እስኪ። አንድ ከባድ ነው። ይገርምሻል። አንደኛ ሁለት ብቻ ናቸው። ሁለተኛ እጅግ በጣም የሚዋደዱ ሁለት ወንድማማቾች ናቸው። ሶስተኛ ለኛ ሁሉ ንጉስ እንደነበረው ብያ ለመሳይ ንጉስ ነበረ። በጣም ይኮራ ነበረ በወንድሙ። ሁለቱም እዚህ በተዝዳቼቪቼዝ ነው የሄዱትና በቃ ትንሽ ሆኖ እኔ እኮ የብያ ወንድም ነኝ ይላል። ምክንያቱም ወንድምየው በዚህ በኳሱ የታወቀ ነው፣ አካዳሚክሊ የታወቀ ነው። ወጣት ሴቶች ይወዱታል፣ መልካም ነው፣ ያልሆነው ነገር የለም። ገባሽ? እና የብያ ታናሽ ወንድም መሆኑ በጣም እንትን ይለዋል። እና ሲታመም ጀምሮ ነው መከራው የጀመረው። ነገር ግን ገርምሻል፣ ጠንካራ ልጅ ነው፣ በጣም ጠንካራ ነው። እሱንም ከማገዝ ጀመረ። ብዙ ጊዜ እንደዚህ በሚሆንበት ጊዜ ሁለቱንም ነው የምታጭው። እግዚአብሔር ረድቶኝ ኮሌጅም ጨረሰ። ከዛም በኋላ ደግሞ ግራጁዌት ስኩልም ሄዶ እሱም በፉል ስኮላርሽፕ ነው ዩቪ ሄዶ ኤምቢኤውን የሰራው እና ጠንካራ ልጅ ነው። አሁን ደግሞ ጭራሽ እኛን ነው የሚደግፈው፣ እኛን ነው እንትን የሚለው። ያ ማለት ወንድሙን አይናፍቀውም ምናምን ማለት አይደለም። አንድ እሱ ነው። ሌላ ደግሞ እኛ ሲፈጥረን ያደለን ምንድነው ያለንበት ማህበረሰብ ነው። በጣም ቅርብ ጓደኞች አሉን። ልጆቻቸው ጋራ ልጆቻችን ልክ እንደ ወንድማማችና እህትማማቾች ናቸው እና ብያ ከብዙ ወንድምና እህት መካከል ነው ውልቅ ብሎ የሄደው እና እርግጥ እሱን የሚተካለት የለም፣ ግን ክብብ አድርገውት አሉ አሁን ሌሎቹ እና ደህና ነው። እስከዛሬ ደህና ነው፣ እግዚአብሔር ይመስገን ልልሽ ፈልጌ። እስኪ እነዚህ ፎቶዎችን እስኪ ትንሽ በይኝ። ይሄ ብዬ 19 ዓመት የሞላው ጊዜ ነው። በ17 ዓመቱ ነው ኮሌጅ ሄደው። እንትን የዲሰምበር ቤቢ ነው። እዚህ ሀገር ዲሰምበር ቤቢ ሲሆኑ ቶሎ አይደለም የሄዱት እና እንደውም የመጀመሪያ ጊዜ ታሞ ሲመጣ ነው። ይሄ 19 ዓመቱ የሞላ ጊዜ ነው እና የብያ ነው። ያ ቀድም ያሳየሽኝ ፎቶግራፍ ግን በጣም የምወደው ፎቶግራፍ ነው። ይሄ ሲድ የተሸለመ ጊዜ ነው። ሃይስኩል ሲጨርስ ያው ከሃይስኩል ተሸላሚዎች አንዱ እሱ ነበረ። የሲድ ምሽት ላይ የተነሳ ነው ፎቶግራፍ ነው። ይሄኛው ነው በጣም ወደው ያልሽኝ አይደል? በጣም ነው የምወደው። ምክንያቱም በቃ ልክ ዓለሜን ያየሁበት የማይበት አይነት ቦታ ነው፣ የማይመለስ ሁኔታ ነው እና ቤቴ ብትመጪ በየቦታው ነው የምታየው፣ በየቦታው።
በየቦታው እንግዲህ በትዝታዎቻቸው የምንወዳቸው ሰዎች አይደል ከኛ ጋር የሚኖሩት እኛ ደግሞ እስከሄድ ድረስ እና እሱ ያጽናናናል። በጣም ትልቅ ሀዘን እንደሆነ ይገባኛል። ግን እሱን ደግሞ እየተወጣችሁ ያላችሁበት መንገድ አዎንታዊ በሆነ ለሌላው በሚተርፍ መልኩ ነው እና እሱ ትልቅ ነገር ነው። የፊታችን ቅዳሜ የሚያዘጋጃችሁት ፕሮግራም አለና ስለሱ ደግሞ እስኪ ትንሽ ንገሪኝ። እሺ እንግዲህ ይሄ በአይነቱ ለማህበረሰባችን የመጀመሪያው ነው። ምንድነው ሌሎች አንደኛ ለሚባካ ሜይ በሀገር አቀፍ ደረጃ ሜንታል ሄልት የሚታወስበት አዌርነስ የሚፈጠርበት ወር ነው አሜሪካ ውስጥ። እንደው አንድ ነገር ማለት እፈልጋለሁ። ይሄ እኮ ያስፈለገው በነገርሽ ላይ በእኛ ማህበረሰብ ብቻ ሳይሆን በራሱ በአሜሪካ ውስጥ የአእምሮ ህመም እስከዛሬ ድረስ እንደ ሌሎች ህመሞች እንደ ደም ብዛት እንደ ካንሰር ወይንም እንደ ሌሎቹ ህመሞች ተቀባይነት አላገኘም። ሀዘኔታም የለውም ሰው ለእንደዚህ አይነት ህመምተኛ። ስለዚህ ስለ በሽታው ሰው እንዲያውቅ በየዓመቱ የአእምሮ በሽታ ላይ የሚሰሩ ለምሳሌ እንደ ናሚ ያሉ ናሽናል አሶሲዬሽን ኦፍ ሜንታል ሄልት አለ። እንደኛ አይነት ደግሞ በርካታ መንግስታዊ ያልሆኑ ድርጅቶች አሉ። አሁን ፓክ የሚባል ነው ምንድነው አድቮኬሲ ፎር ትሪትመንት የሚባል ትልቅ ድርጅት አለ። ሁሉም ያዘጋጃሉ በየቦታው ይሄንን የሜንታል ሄልት አዌርነስ አንዳንድ ነገር ያዘጋጃሉ። ግማሹ የእግር ጉዞ ነው፣ ግማሹ ሩጫ ነው፣ ግማሹ ኩክአውት ነው። ብዙ ነገር ያዘጋጃሉ። እኛም ምን አለን ዘንድሮ ለምን እኛ ለማህበረሰባችን በተለይም እዚህ ዳውንታውን ሲልቨር ስፕሪንግ አይተሽ እንደውን የሆምለስ ሸልተር እዚህ በአቅራቢያችን አለ። እዛ ውስጥ የተለመደ ነው። 1-3-4 ኢትዮጵያዊ አበሻ እንግዲህ ኢትዮጵያዊ ይሁን ኤርትራዊ ያላቀ እና ሴትም ወንድም እናያለን ብዙ ጊዜ። እሱ ብቻ አይደለም ደግሞ ቤት ይቁጠረው ነው። ብዙ ጊዜ ሰው ስለሚደብቅ ስለማይናገር ስለሚያሳፍረው አናይም እንጂ በጣም በየቦታው አለ። በየቤቱ በየቤተክርስቲያኑ እንደ ችግር ይነገራል ይባላል። ስለዚህ ለምንድነው እኛ ለማህበረሰባችን ይሄንን የአዌርነስ ወይንም እውቀት የማስጨበጫ የእግር ጉዞ ለምን አናዘጋጅም ብለን አዘጋጀን። ከዚህ ከዳውንታውን ሲልቨር ስፕሪንግ ጄሰፕ ፓርክ ብሌር ፓርክ የሚባል አለ እዚህ መንገበሪ ኮሌጅ አጠገብ እዛ ጋር ይጀምራል። ከዛ 2 ማይልስ በፌንተን ወደ ላይ እንሄዳለን። 2 ማይልስ ደግሞ በጆርጂያ በኩል ወደ ታች እንመጣለን። ከዛ ስለ ሜንታል ሄልት እውቀት ያላቸው የተማሩ ሰዎች ወይንም የድርጅት ኃላፊዎች አሉ። 1-2 ንግግር ያደርጉልናል። ስለዚህ እና ዓላማው ምንድነው? ሀፍረትና መሳቀቅ አያስፈልግም። ቤተሰብ ውስጥ አንድ ሰው በአእምሮ ሁከት ተይዞ ካለ ማፈር የለብንም፣ መሳቀቅ የለብንም። የአእምሮ ሁከት እንደሌላው በሽታ ነው። በተለይ ደግሞ መንገመሪ ካውንቲ ውስጥ ሕክምናውም አለ እና የሚታከሙበት ዘዴ ማወቅ ብቻ ነው የሚያስፈልገው። ታማሚዎች ብዙ ጊዜ እሺ ብሎ ራሳቸውን አውቆ አእምሯቸው ነው እና የታመመው ራሳቸውን አይወስዱም። እርዳታ ካስፈለገ መጠየቅ ይቻላል። እርዳታ የሚጠየቅበት ቦታ እዚህ ነው የሚል ማስረጃ ለመስጠትና አንድ ቦታ ተገናኝተን በቃ ወሩን እኛም ደግሞ ከማህበረሰባችን ጋር ለማሰብ ነው።
በጣም ነው የማመሰግነው ትዙ። እንግዲህ የቅዳሜውን በተመለከተም ሆነ ሌላ ጊዜ እንዴት እንደሚያገኟችሁ BBF for Mental Health የሚል ዌብሳይት ላይ ገብተው ማየት ይችላሉ። ሌሎች መገኛ መንገዶች ካሉና መጨመር የምትፈልጊው ሌላ መልእክት ካለም መድረኩ ክፍት ነው። እሺ ይሄው ነው ዌብሳይታችን BBF for Mental Health.org ነው። እዛ በመግባት ማአት ኢንፎርሜሽን ሆም የሚለውን ክሊክ ሲያደርጉ መረጃዎች ማግኘት ይችላሉ። የሐኪሞች ዝርዝር አለ፣ እንዲሁም ደግሞ ስለ አዲክሽን የሚያወሳው ትራንስሌት አድርገን ያስቀመጥነው አለ፣ ሌሎችም መረጃዎች አሉ። እንደ ልባችን በየጊዜው አፕዴት ማድረግ አልቻልንም፣ ወደፊት አፕዴት እናደርጋለን። ሌላው ፕሮግራምሽ ዛሬ የሚተላለፍ ከሆነ እንግዲህ በሲልቨር ስፕሪንግ አካባቢ ያላችሁ ኢትዮጵያውያን ይህንን ፕሮግራም የምትከታተሉ ኤርትራውያን ወጣቶችም ሴቶችም አረጋውያንም እባካችሁ ኑ ከኛ ጋራ ይሄንን ምንድነው የእግር ጉዞ አብረን እናድርግ፣ እንደማመጥ፣ እንማማር፣ የታመሙ ወገኖቻችንን ደግሞ እንደግፍ እናሳክም እላለሁ። ሪዮት ለተሰጠኝ ጊዜ በጣም አድርጌ አመሰግናለሁ። በብያ በላይነህ ፋውንዴሽን ስም በቤተሰቤ ስም እግዚአብሔር ይስጥልኝ። እኔም በጣም ነው የማመሰግነው ትዙ። ሌላ ጊዜ ደግሞ እንዳልኩት በሌሎች ርዕሰ ጉዳዮች ላይ እንጨዋወታለን። ዛሬ ተገኝተሽ ስላካፈልሽን ታሪክ ስለሰጠሽን መረጃ ሁሉ እጅግ በጣም ነው የማመሰግነው። እሺ እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን ከጋዜጠኛ ትዝታ በላቸው ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ።